ሰላማችሁ ይብዛ በኢየሱስ ስም። ሰላም ይድረሳችሁ። እንዴት ናችሁ? ጌታ ይመስገን። አሜን አሜን አሜን። ቤተሰብ ሰላም ነው። ስራ ጥሩ ነው። አገልግሎት ጥሩ ነው። ህይወት ለመላሜ ነው። አሜን። ሁሉ ሰላም ኢየሱስ ጌታ። እኛ ሰፈር ሁሉ ሰላም ነው። ጌታ እየረዳን ነው። አገልግሎት በጣም ጥሩ ነው። በዚህ እግዚአብሔር ምህረት አግኝቶልኝ እንግዲህ ቀጣይ ስቴፕ ውስጥ እየሄድን ነው። አሜን አሜን። በእናንተም ጋር ነገር ሁሉ መልካም እንደሆነ ጌታን አምነዋለሁ። ኢየሱስ ጌታ። አሜን አሜን። ምክንያቱም ለጻድቁ መልካም ይሆንልሃል በሉት ስለሚል መጽሐፍ ለእናንተና በእናንተ ዓለም መልካም ብቻ ነው የሚሆነው። አሜን። የመልካም ነገር ባለቤት መልካም በማድረግ ደስ የሚለው ስለኛ ሁሌ መልካምን ነገር የሚያደርግ መልካም የሚያስብልን እግዚአብሔር ነው። ኢየሱስ ጌታ። አሜን አሜን። ላስት ታይም ላይ ስለ አይቶ ስለ መጸለይ እያወራን ነበር እና መጽሐፍ ቅዱሳችን ስለ ጸሎት በጣም ያወራል። እንግዲህ አሁን የምንነጋገረው ስለ ጸሎት ስለሆነ ልባችሁን ሰፋ አድርጋችሁ እንድትሰሙ ይፈልጋለሁ። ኢየሱስ ጌታ። መጽሐፍ ቅዱስ ሲናገር አልጸለያችሁምና አልተቀበላችሁም ነው የሚለው። ስትጸልዩም ደግሞ ምኞታችሁን ስለጸለያችሁ ወይም የልባችሁን መሻት ስለጸለያችሁ አልተቀበላችሁም ይላል። አልጸለያችሁም እና አልተቀበላችሁም ስትጸልዩም ደግሞ ይላል ያዕቆብ መጽሐፍ ምዕራፍ 4 ቁጥር 2 ላይ ሲናገር ስትጸልዩም የጸለያችሁት ፍላጎታችሁን ስለሆነ የልባችሁን መሻት ስለሆነ የኔን ሐሳብ ስላይደለ የጸለያችሁት አልተቀበላችሁም ይላልና የጸለየም እንደ እግዚአብሔር ቃል ያልጸለየም እንደ እግዚአብሔር ቃል ያልሆነ ጸሎት የጸለየም ሁለቱም አይቀበሉ ማለት ነው። ሮንግ ጸሎት የጸለየ እንደገና ደግሞ ያልጸለየው ሰው ስላልጸለየ የተቀበለን አልተቀበለም እንላለን። እየጸለየ የማይቀበለው ሰው ደግሞ በጣም ከባድ ነው። እየጸለይኩ አልተቀበልኩም እንዳይል ወይም ደግሞ አልጸለይኩም እንዳይል ጸልዩዋል። እግዚአብሔር ፊት አለ፣ እግዚአብሔር ቤት ውስጥ አለ፣ ምናልባት የሚያገለግል ይሆናል። ደግሞ እየጸለይኩ ነው እግዚአብሔር እየሰማኝ ነው እንዳይል ደግሞ እየተቀበለ እና በህይወታችን ከባድ ቻሌንጅ ይሄ ነው። በጣም በክርስቲያን ህይወት በተለይ ሌላ ውስጥ ሌላ ነው። ድንጋዩንም ዛፉንም ቢፈልግ የሚከተልበት ነገር አለው። እኛ አንድ ጊዜ የምንፈልገው ጌታን ነው ብለን ወደ ጌታ መተናል። አንድ ጊዜ ፍላጎታችን አንተ፣ ምርጫችን አንተ ነህ፣ ካንተ ውጭ ሌላ አምላክ የለንም ብለን መተናልና አምላክ ጋር ከመጣን የመጣንበት አምላክ ደግሞ ጆሮ የፈጠረ የሚሰማ ዓይንን የፈጠረ የሚያይ አምላክ ስለሆነ ከዚህ ከእግዚአብሔር መቀበል አለብን ማለት ነው። ከሱ ዓለም ሞገስ መቀበል አለብን፣ ጸጋ መቀበል አለብን። የሱ ህያውነት በእኛ ህይወት ላይ፣ በእኛ እንቅስቃሴ ላይ፣ በእኛ ጤና ላይ መገለጥ አለበት እና ክርስቲያኖች ዚስ ዴይስ በቃ ይሄ ትልቅ ኒውክለር የሚያክል በጣም ትልቅ አቅም ውስጣችን ይዘን ትልቅ ጸጋ፣ ትልቅ ቅባት፣ ትልቅ መለኮታዊ እግዚአብሔራዊ አቅራቦት በጣም ብዙ ትልቅ ነገር ውስጣችን ይዘን ግን እንደማን ኖርማል ሰው አንዴ በሽታ፣ አንዴ የኑሮ ውጣ ውረድ፣ አንዴ ማለት በቃ በሚያሳፍር ሁኔታ ከእግዚአብሔር ከመወለዳችን የተነሳ ልንኖረው የሚገባ የከበረ ህይወት እያለ ወይም ደግሞ የከበረ ነገር የተካፈልን የእግዚአብሔር ልጆች ሆነን ሳለ እንደዛ ሳንሆን እንደዛ ሳይታይብን እኛ ላይ ይቀራልና ከዚህ የበለጠ እግዚአብሔርን የሚያመው ነገር አለ ብዬ አላስብም። አስቡት አሁን ለእናንተ እግዚአብሔር ትቶላ ማነው ቤተሰብ የተወላችሁ ርስት ቢኖራችሁ በጣም በብዙ ጋሻ መሬት የሚቆጠር እንደዚህ መሬት በጣም በሚገርም ሁኔታ አስፈላጊ በሆነበት በዚህ ዘመን ኢትዮጵያ ላይ መሬት እንደዚህ በሆነበት በዚህ ዘመን ምናልባት እናንተ እንደዛ አይነት መሬት ቤተሰብ ቢኖረው ለእናንተ ደግሞ በስማችሁ ሊያሸጋግር ቤተሰቦቻችሁ ፈቅደው ቢሆኑ እናንተ ያንን ሳታቁ በሰው አገር ለሰው እየለፋችሁ ብትለፉ ብላችሁ አስቡ እና እየሰራችሁ ደሞዜ ተከለከለ፣ ደሞዜ ተሰጠኝ፣ ስራ አሁን ተባረርኩኝ፣ ከዛ ላገኝ ነው እያላችሁ ብትንከራተቱ እንደማለት ነው። እግዚአብሔር አገር የሚቀልብ ትልቅ ጋሻ መሬት ያለው ቤተሰብ እያላችሁ ብትቸገሩ እንደማለት ነው። እግዚአብሔር የኛ ሆኖ እግዚአብሔር ሁሉ ነገር አቅማችን እሱ ሆኖ ገንዘባችን እሱ ሆኖ ከእግዚአብሔር ዘንድ የምንቀበለው መዓት ነገር እያለን ወይም ደግሞ ተሰጥቶን እያለን ኢቭን
የምንቀበለው ነገር ገና መቼ እንደሆነ የምንቀበለው አይደለም። ኦልሬዲ እግዚአብሔር በክርስቶስ ኢየሱስ ሲሰራ የጨረሰው ነውና ያንን አለመቀበል በዛ ህይወት ውስጥ እንደሚገባ አለመሆን ኢየሱስ ጌታ በጣም ልብን የሚሰብር እኔ እግዚአብሔር ከሰማይ ሲያየን ውስጡ የሚያዝን ልቡ የሚያዝን ይመስለኛል። ለምን ኦልሬዲ ስለተሰራል ስለተከፈለን እና ያንን ደግሞ ወደ ምድር የምናመጣበት ትልቁ ኢንቨስትመንት ጸሎት ነው የሚባለው። ጸሎት አሁን እንግዲህ ከአደይ ጋር ስትጸልዩ ነበረ። ከዛ በፊት ማን በስራት ሲናገር እንደነበረው እንግዲህ ስትጸልዩ ነበረ እና አሁንም እንቀጥላለን እንጸልያለን። ግን የምንጸልይበትን አቲቲዩድ ነው ዛሬ እንድናስተካክል ምፈልግ። የምንጸልይበትን መረዳት፣ የምንጸልይበትን አቲቲዩድ፣ የምንጸልይበትን ግራውንድ፣ የምንጸልይበትን መሰረት፣ የምንጸልይበትን የአመለካከት መለኪያ ያንን ነው ማስተካከል ያለብን እና እሱን ካስተካከልን እንደኛ የታደለ አለ ብዬ አላምንም። አንዴ ሂትለር እንዲህ አለ ይባላል፣ እኔ ይሄን ሁሉ መሳሪያ ባክኝ ይሄን ሁሉ ግድያ ገድዬ እኔን የተከተለኝ ሰው የለም። ወይም ደግሞ በዓለም ላይ ያለው ህዝብ ያው ሂትለር እንዴት እንደሚጠላ ታውቃላችሁና፣ ግን ይሄ ኢየሱስ ምን አድርጎ ነው አንድ ሽጉጥ ሳይተኩስ ወይም አንድ መሳሪያ ሳያነሳ ዓለም በሙሉ የተከተለው ብሏል ይባላልና ኢየሱስ ምንድን ነበር ዩኒክነሱ? እንደኔና እናንተ ሰው ስለነበረ ማለት ነው። መጽሐፍ ቅዱስ ሲናገር በሁሉ እንደኛ የተፈተነ ሊራራልን የሚችል ሊቀ ካህን ብለዋልና ሰው ነበረ ማለት ነው። ኢየሱስ ሰው ሆኖ ኖርማል ሰው ከሚኖረው ህይወት የተሻለ ህይወት እንዲኖር ከሆነ የኖርበት ሚስጥር አለ። ከአባቱ ጋር የነበረው ህብረት፣ ከአባቱ ጋር የነበረው መያያዝ፣ ከአባቱ ጋር የነበረው አታችመንት ነበር የኢየሱስ ድፍረት፣ የኢየሱስ ብርታት፣ የኢየሱስ አቅም፣ የኢየሱስ ክርስቶስ የአሸናፊነቱ ሚስጥር ከአባቱ ጋር የነበረው ህብረት ነበር። እንደምታውቁት ሌሊት ይወጣል ይጸልያል፣ ቀን ሲመጣ ስራ ይሰራልና ጸሎት በጣም ወሳኝ ነገር ነው። ግን ደግሞ እንደሚገባ ያልተጠቀምንበት፣ አንዳንድ ጊዜ ኢሞሽናችንን የምናበርድበት፣ አንዳንድ ጊዜ በጣም ውስጣችንን የረበሸንን ኬዝ በእግዚአብሔር ፊት የምናወራበት፣ አንዳንድ ጊዜ እንደው በቃ ቲም ውስጥ ሰዎች ኢንቫይት ስላደረጉን እንገባና ሰዎቹ ጸልየው እስኪጨርሱ ድረስ እንግዲህ ባወጣ መቼም ካለ መጸለይ ይሻላል የምንልበት አይነት ነገር ግን አይደለም። ጸሎት ከመለኮት ከሆነው ከእግዚአብሔር ጋር ተግባቦት የምናደርግበት መንፈስ ዓለም ላይ ያለው የእግዚአብሔር ነገር በእኛ ህይወት የሚገለጥበት እንዲሁም ያለፈ የነገ ሳምንት ማክሰኞ ሳገለግል ነበርና ኢሞርታል ከሆነው ለዘላለም ኢሞዋቲ የሆነው እግዚአብሔር የማይሞት እግዚአብሔር ይለዋል አንደኛ ጢሞቴዎስ 6 ላይ የማይሞት በሙሉ ብርሃን ካለ ከእግዚአብሔር ጋር ይሄ ሟች የሆነ ሰው በቦታ የተገደበ ሰው ዕውቀቱ የተገደበ ሰው ሉዓላዊ ሆነው ከእግዚአብሔር ጋር ህብረት የሚያደርግበት ነው። ሉዓላዊ ከሆነ ሁሉ ስፍራ ካለው ሁሉን ከሚያየው ከብርሃናት አባት ከእግዚአብሔር ጋር ህብረት የምናደርግበት ነውና ይሄንን ኢንቨስትመንት ቤተክርስቲያንን እኔን እናንተን እግዚአብሔር እንዲያነቃ ነው የምንነጋገረውና እስቲ ይሄ መንፈስ እውነት እንዲገባል እግዚአብሔር በዚህ መንፈስ እንዲያገኘን 2 ደቂቃ እስቲ በልሳኖቻችሁ ጸልዩ። ልሳን ያላችሁ በሙሉ በልሳኖቻችሁ ጸልዩ። ስፒከራችሁን ክፈቱና 2 ደቂቃ ምክንያቱም ነው ቃላት ያለፈ ንግግር ያለፈ ከጥጋታ ያለፈ እግዚአብሔር እውነተኛ የጸሎት መንፈስ እንዲሰጥ ብዙ ጥቅሶች እናተጋል ያለፈ ህይወት እውነተኛ የጸሎት መንፈስ እንዲያገኝ ቀናት ሰዓታት በእግዚአብሔር የምንበረከትበት በመንፈስ ወደ ውስጠኛው የእግዚአብሔር ዓለም የምንገባበት ማሪያ ላቫጋጄ ኔጋዳጋላ ራባ ጸልዩ በልሳን ራካቴ ከበኔ ሜጋዳጋላ ራባ ጋዲና ማፋታ አጀና ማጋዳጋላ ራባ አይገነ ማጃና ማካታላ ራባ ባባ ኤግሎ ሆኖ ራባ ላባ ጃና ማዳንታላ ባጃና ሄራንዳ ቬኒያኖስ ኤካሮዶ ጎኩ ሜካታላ ራባ ጋዳ ጀገና ማጋዳጋላ ራባ ጋዲያቦስ